የአመቱ ትልቁ ፍልሚያ ወይስ የአመቱ ትልቁ ድራማ? ሴዶ ማርሻል በመጨረሻም እጁን ሰጠ። ሰላም ጤና ይስጥልን የምንወዳችሁ ዛሬ በመላው ኢትዮጵያ ማህበራዊ ሚዲያ መነጋገሪያ ስለሆነው ስለ ሴዶ ማርሻልና ጆኒ ጉዳይ አዲስ መረጃ ይዘንላችሁ ቀርበናል። ውድድሩ ይደረጋል አይደረግም ስንል የቆየንበት ያ ትልቅ ጥያቄ ዛሬ ከሰዓታት በፊት እልባት አግኝቷል። ዝርዝር መረጃውን አዘጋጅተናል፣ ታደምጡታላችሁ። እናንተ ብቻ ቻናሉን ላይክ እና ሰብስክራይብ በማድረግ ቆይታችሁን ከኛ ጋር አድርጉ። ሴዶ ማርሻል ላለፉት ሳምንታት ብዙዎቻችንን ግራ ሲያጋባ ነበር። መጀመሪያ 10 ሚሊዮን ብር ካልተሰጠኝ ወደ ሪንግ አልገባም በማለት የገንዘብ ጥያቄውን አቀረበ። እነሱ 100 ሚሊዮን ሊያገኙ እኔ 10 ሚሊዮን ጠየቋቸው። ያንን 10 ሚሊዮን ብር አንከፍልም አሉ። ስለዚህ ቢዝነስ ነው፣ ቢዝነስ ዲል አደረግን፣ አልተስማማንም ማለት ነው። ብዙዎችም ይገባዋል ሲሉ፣ ሌሎች ደግሞ ለአንድ ውድድር ይህ ሁሉ ገንዘብ ይጋነናል በሚል ሲከራከሩ ቆይተዋል። ነገር ግን ነገሩ በገንዘብ ብቻ አላበቃም። ሴዶ ቀጠል አድርጎ አላህ ድብድብ አይወድም የሚል መንፈሳዊ ሰበብ ሲያቀርብ፣ በስተመጨረሻም ደግሞ እናቴ ትቆጣኛለች በማለት መላው የሶሻል ሚዲያ ተጠቃሚውን በሳቅ አፍርሷል። እናቴ ትቆጣኛለች፣ ፕሮፌሽናል ፋይት 10% ለትኬት ተሰጥቶኝ ካላደረኩ እናቴ ትቆጣኛለች ማለት ግን አም ፕሮፌሽናልም ከሆነ እናቴ ትቆጣለች፣ አላህም አይወድም ማለት። ቀጥል አድርጎ ሴዶ ጆኒን ሪንግ ውስጥ ምን እንደማደርገው አውቃለሁ፣ ፉከራው በሶሻል ሚዲያ ብቻ ሳይሆን በተግባርም እንደሚሆን አሳያችኋለሁ ሲል ነበር። ብሎኬት ስደበድብ ምታዩ፣ ጎማ ስቀጠቅጥ፣ አስፋልት ምናምን ስቀጠቅጥ፣ እንስስ ስቀጠቅጥ ምታዩ ማብረጃ ነው። ሰው ቢሆን ኖሮ አንድ ብሰነዝር ሄደ። ለዛ ነው ያ ነው እንግዲህ። ጆኒን እንዴት እንታረገው ይመስላል? 3 ሰከንድ ወላሂ ምድር ላይ እሱ ከኔ ውጪ የሚፈራው ነገር የለም። ኢቭን አውሬ ራሱ አይፈራ። ለምን አንተ ይፈራል? በጣም ነው የሚፈራኝ። እና ኢትዮጵያ ውስጥ ፌክ ማርሻል አርቲስቶች ወይ እነዚህ ፔፐር ታይገር የሚባሉት ሰዎች አሉ። ሶሻል ሚዲያ ላይ ይጮሃሉ፣ የማይመታ ነገር ሲመቱ ያሳያሉ። ይሄን እኮ ሴዶ ፕራውሊ እነዚህ ፖሎቹን ሲመታቸው ነው ካሜራው ሲጠፋ ማለቱ አይቀርም። ከዚህ ሁሉ ፕሮፓጋንዳና ሰጣ ገባ በኋላ ሴዶ እናቴ ትቆጣኛለች ያለው የጆኒን ጡጫ ስለፈራ ነው። 10 ሚሊዮን ብርን ብሎ የጠራው ውድድሩ እንዳይካሄድ ሰበብ ፍለጋ ነው የሚሉም አልታጡም። በሌላ በኩል ደግሞ አረ ግራ አትጋቡ፣ ይሄ የሴዶ ማርኬቲንግ ስትራቴጂ ነው፣ የሰውን ቀልብ ለመሳብና የውድድሩን ዋጋ ከፍ ለማድረግ ሆን ተብሎ የተጠቀመበት ዘዴ ነው የሚሉም አሉ። ማህበራዊ ሚዲያው በእነዚህ በተለያዩ ሀሳቦች ተከፍሎ ውጥረት ውስጥ በገባበት ሰዓት ብዙዎች ጨዋታው ፈረሰ ብለው ተስፋ ቆርጠው ነበር። በተለይ የፕሮግራሙ አዘጋጅና የስዊት ቦክስ ባለቤት ጌታቸው በጉዳዩ ላይ ምን ይላል የሚለው ትልቅ ጉጉትን ፈጥሮ ነበር። ሴዶ በየቀኑ አዳዲስ ሰበቦች እየደረደረ በቆየባቸው ጊዜያት ሁሉ አዘጋጁ ከፍተኛ ድርድር ሲያደርግ እንደነበር ታውቃል። ውድ ቤተሰቦቻችን አሁን የደረሰን መረጃ እንደሚያመላክተው ከሆነ ያ ሁሉ ድርድርና ውዝግብ አብቅቷል። የኢትዮጵያ ኤምኤም አፍቃሪዎች በጉጉት የጠበቁት ነገር በመጨረሻም እልባት አግኝቷል። ሴዶ ማርሻል ከፕሮግራሙ አዘጋጅ ጌታቸው ጋር በይፋ ተፈራርሟል። የሁለተኛው ዙር ኤምኤም ውድድር በይፋ እንደሚካሄድ ስምምነት ላይ ተደርሷል። ውድድሩ እንግዲህ ከ4 ወር በኋላ የሚካሄድ ሲሆን መቼና የት የሚለው አዘጋጆቹ ገና ይፋ የሚያደርጉት ነው። እንግዲህ ቀጣይ የሚወጡ አዳዲስ መረጃዎችን እንደደረሱን ወደ እናንተ የምናደርስ ይሆናል። ቪዲዮን ከወደዳችሁት ላይክ እና ሼር በማድረግ ለሌሎች እንዲደርሱ አድርጉ። እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ከኛ ጋር ቤተሰብ ሁኑ። በቀጣይ ቪዲዮ እስክንገናኝ ቸር ቆዩልን። ኦ ማይ ጋድ አበሻ ይሄን ፓንች እንዴት ነው በግራፕሊንግ ቴክኒክ እንዴት እንደምናደርግ ልክ ተነዘረ። ይሄው እዚህ ውስጥ ገባ። አያችሁት? ይሄው ከዛ ይሄው ሰብሯል። አንገቱ ይሰበር። አንገቱ ልስበረው ወይ አሳዘነኝ ነው።